የአርሲ ወጣቶች ዝምታቸውን ሰበሩ። በአርሲ የሚገኙ ኦርቶዶክሳውያን መግለጫ ማውጣታቸው ተሰማ። ከሰሞኑ በአክሱም ከተማ የተፈጠረውን ጥቃት ተከትሎ አንዳንድ የእስልምና እምነት ተከታዮች ክርስቲያናዊ አፓርታይድ ተፈጽሞብናል በማለትና ጉዳዩን ክርስቲያኖች እንደፈጸሙባቸው እንዲሁም ደግሞ ጉዳዩን ከአርሲ ኦርቶዶክሳውያን የግፍ ጭፍጨፋ ጋር በማገናኘትና በማነጻጸር ጭምር ኦርቶዶክሳውያን የመልስ ምት እንዳደረጉባቸው አስመስለው እያቀረቡት ይገኛሉ። እውን ይህ ጉዳይ የመልስ ምት ነው? የአርሲ ኦርቶዶክሳውያንስ ያወጡት መግለጫ ምን ይሆን? ሰላም ጤና ይስጥልን ውድ ጊዜ ቲዩብ ቤተሰቦቻችን ለምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በአርሲ የሚኖሩ ኦርቶዶክሳውያን ወጣቶች እንግዲህ መግለጫ አውጥተዋል። መግለጫውን በአርሲና በዙሪያው ባሉ አካባቢዎች ኦርቶዶክሳውያን ላይ እየደረሰ ያለውን ጥቃት፣ ሰብአዊና ሃይማኖታዊ መከራ በዝርዝርም የሚያሳይ ነው። ይህ መግለጫም እጅግ ወቅታዊና ጥንቃቄ የሚፈልጉ ጉዳዮችንም ይዟል። በተለይም ደግሞ በሃይማኖት ስም የሚደረጉ ጥቃቶች ማህበራዊ ትስስር እንዳያላሉና ወደ ከፋ ግጭትም እንዳያመሩ ከፍተኛ ጥንቃቄና የፍትህ አካላትም ትኩረት እንዲሰጡበትም የሚያደርግ መግለጫ እንደሆነም ተገልጿል። የአርሲ ወጣቶች በመግለጫቸውም የሐዋርያው ቅዱስ ጴጥሮስን አንደኛ መልእክት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ላይ ያለውን ኃይለ ቃልም በማንሳት መግለጫቸውን የጀመሩ ሲሆን ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ብሎ እንደነገረን ሁሉ ስሁት ፖለቲካ በወለደው የምድራዊ ዘር አንመካም በማለትም የአርሲ ኦርቶዶክሳውያን ወጣቶች በመግለጫ ተናግረዋል። የማይታለፈውን የእግዚአብሔርን መንግስት የምንወርሳት በኦርቶዶክሳዊነታችን ነው። ዘር ጠቅሰን ይህንን መግለጫ ያወጣ ነው። እንደሌሎቹ ከኦርቶዶክሳዊ ልዕልናችን ወርደን በመንደር ለመደበቅ አይደለም። በስማችን የነገዱ የኦሮሚያ ልጆች ፖለቲካን መሸሸጊያ አድርገው መልሰው እኛኑ እያረዱና እየገደሉን ያሉትን ጸረ ኦርቶዶክሳውያን ቡድኖች ሴራቸውን ለማጋለጥ እንደሆነም ተናግሯል። በእነዚህ ባለፉት ዓመታት ውስጥም ሁሉም ኢትዮጵያዊ ማህበረሰብ በመከራ እሳት እየተጠበሰ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ተመርጣና ተለይታ በጠላትነት ተፈርጃ ልጆቿን በጅምላ በመግደልና በመስደድ ላይ የሚገኙ አካላትም እየተበራከቱ መጥተዋል በማለትም በመግለጫቸው ገልጸዋል። ከልጆቿ ደግሞ በግንባር ቀደምትነት እንዲጠፉ የተፈረደባቸውና የተለዩ ማህበረሰቦችም አሉ። እንዲሁም ደግሞ በአማራ በተለያዩ አካባቢዎች የዘር ጭፍጨፋ ዓለም ያወቀ ሆኖ ሳለ በኦርቶዶክሳዊነት ማንነታቸውም እየተገደሉ ያሉ ኦርቶዶክሳውያን እንደሚገኙም ጥቁምትን ሰጥተዋል። እንዲሁም ከዚህም ባሻገር በተለያዩ የሀገሪቷ ክፍሎች ኦርቶዶክሳውያን ላይ እየተፈጸመ ያለው ጭፍጨፋ ብዙዎቻችን እናውቀዋለን። ነገር ግን ደግሞ ያወቅን እንዳላወቅን እንዲሁም ያልተረዳን የመሰልን ለማለፍ እየሞከርን እንገኛለን። ይህ ማህበረሰብ ከቀደምት አባቶች የተቀበለውን ኦርቶዶክሳዊነት እንዲሁም ኢትዮጵያዊነት እንደ አይነ ብሌኑ የሚጠብቅ ሆኖ ሳለ ከኢትዮጵያውያን ወንድሞቹ ጋር በመሆንም ሀገር ሊወር ሃይማኖት ሊያስቀይር የመጣን ጠላት ተከላክሏል። አርበኝነትን በኦርቶዶክሳዊነት ጋር ያዋሃዱ እነ ጀነራል ታደሰ ብሩን፣ እነ ሌተናል ጀነራል ጃገማ ኬሎን እንዲሁም ደግሞ እነ ራስ ጎበና ዳጩንና ሌሎች ከአብራኮ የወጡ አይተኬ ጀግኖችን ለሀገር የሰጠ ማህበረሰብ ነው። ይሁን እንጂ ይህ ውለታው ተረስቶ ኦሮምኛ ተናጋሪ ሆኖ ሳለ ሌላ ስም እየተሰጠው በሃይማኖቱ ብቻ ኦርቶዶክሳዊ በመሆኑ ምክንያት እየተገደለና እየተሰደደ ይገኛል። ይህ ማህበረሰብ ኦርቶዶክስ በመሆኑ ብቻ በገዛ ቀየው በመላው ኦሮሚያ እየተገደለና እየተሰደደ ቢሆንም በአርሲ ምድር የተፈጸመው እንዲሁም እየተፈጸመ ያለው ግፍና ጭፍጨፋ ግን እየተበራከተ ስለመምጣቱም በመግለጫቸውም ገልጸዋል። ታዲያ
ይህንን በተመለከተ በአርሲ ምድር መስቀል በአንገት ላይ አስሮ ቀና ብሎ መሄድ እንደ ወንጀል እየተቆጠረብን ነው። ነጠላ ለብሰን ቤተክርስቲያን መሄድ እንዲሁም ደግሞ ስርዓት አምልኮን መፈጸም አልቻልም። ማህተብ አስረን ትምህርት ቤት ሄደን መማር አልቻልም። ኢኮኖሚ ማፍራት አልቻልም። ኢኮኖሚያችን ንብረታችን እየተነጠቀ እየተሰደድን ነው። እንዲሁም የኛ የሆነ ሀብትና ንብረት ተቀምቶ ለሌላ የእምነት ተከታዮችም እየተሰጠብን ነው። ተምረን በመንግስት መስሪያ ቤቶች ላይ ተቀጥረን የመስራት እድልም አጥተናል በማለትም የአርሲ ኦርቶዶክሳውያን ያለውን እውነት በመግለጫቸውም ገልጸዋል። እነዚህንና እዚህ ላይ ያልተጠቀሱ መከራዎችንም ተቋቁመን ብንኖርም እንዲሁም እስከዛሬ ብንደርስም የጠበቅነው ግን ጅምላ ግድያና ጭፍጨፋ ስደት ሆኖብናል። በአርሲ ምድርም እየተፈጸመ ያለው ጭፍጨፋ ሃይማኖታዊ ጭፍጨፋ ነው። እየተገደልን እየታረድንና እየተሰደድን ያለ ነው በኦርቶዶክሳዊነታችን ብቻ ነው። ነጣጥሎና ከፋፍሎ ለመምታት እንዲያመቻቸውም ጭፍጨፋቸውን ከተለያዩ አቅጣጫዎች በኦርቶዶክሳውያን ላይ ያደረጉ ኦርቶዶክሳውያንንም ለማዳከም እየሞከሩ ነው። ነገር ግን በአሁኑ ሰዓት እኛ ብንጮህ ድምፃችን እየተሰማ አይደለም፣ ድምፃችን ጆሮ ተነፍቋል በማለትም የአርሲ ኦርቶዶክሳውያን የደረሰባቸውን መከራና ግፍ እንዲሁም ደግሞ እየደረሰባቸው ያለውን ሰቆቃ ጭምር በዚህ በመግለጫቸው ላይም ለማንሳት ሞክረዋል። ይሁንና ይህንንም በተመለከተ የአርሲ ኦርቶዶክሳውያን የአቋም መግለጫ አውጥተዋል። በዚህ የአቋም መግለጫቸው ላይም አንደኛ ጭፍጨፋው የተፈጸመ ያለው ኦርቶዶክሳውያንን ከአርሲ ምድር ሙሉ በሙሉ ለማጽዳት እንደሆነ፣ ስለዚህም ኦርቶዶክሳውያን ላይ ጭፍጨፋው እየተፈጸመ ያሉት ነባር እስልምናን የማይወክሉና አዲስ በቀል የሆኑ የአክራሪ እስልምና ታጣቂዎች ስለመሆናቸው እንዲሁም ታጣቂዎቹ በውስጥ ከቀበሌ ጀምሮ እስከ ፌዴራል ድረስ ባለው መዋቅርም ተደራጅተው እንደሚገኙ ከዚህም ባሻገር ደግሞ እልቂቱ አሁንም እንዳልቆምና እንደቀጠለ በየቀኑ ሰው እየተገደለ ከቀየው እየተፈናቀለ ስለመሆኑ ወደ 60% የሚጠጋው የገጠር ኦርቶዶክሳውያን ወደ ከተማ ሸሽተው ስለመሄዳቸውና በገጠር ያላቸውን ቤተክርስቲያን አደጋ ላይ ስለመውደቋ እንዲሁም ደግሞ እስካሁንም ከሆነብንና አሁን ድረስ እየሆነብን ካለው ይልቅም ነገ ይሆንብናል ብለን እያሰብን እየሰጋን በሰቀቀን እየኖርን እንገኛለን። ለኦርቶዶክሳውያን የሚደርስልን አካል እንደሌለ ተረድተን ራሳችንን ልንጠብቅ ይገባል በማለትም የአርሲ ኦርቶዶክሳውያን በአርሲ ለሚገኙ ኦርቶዶክሳውያን እንዲሁም ደግሞ በተለያዩ አካባቢዎች ለሚገኙ ኦርቶዶክሳውያን ይህንን የአቋም መግለጫቸውንም አድርሰዋል። ታዲያ ይህ በእንዲህ እንዳለ በአክሱም ከሰሞኑ ተፈጥሮ የነበረውን ግጭትን በተመለከተ አንዳንድ አካላት ይህንን ግጭት የክርስትና አፓርታይድ በማለት ወይንም ደግሞ በክርስቲያን በኦርቶዶክሳውያን የተፈጸመ ጥቃት አስመስለው ይህንን ጉዳይ ከአርሲ ኦርቶዶክሳውያን ጭፍጨፋና ግድያ ጋር በማነጻጸርና የመልስ ምት አስመስለው ለማቅረብም እየሞከሩ እንደነበር አስተውለናል። ታዲያ ይህንንም በተመለከተ በርካታ ኦርቶዶክሳውያን ለዚህ ጉዳይ መልሶችን ሲሰጡም ተስተውሏል። እንደሚታወቀው ከሳምንት በፊት በድር ዓለም አቀፍ የኢትዮጵያውያን ሙስሊሞች ድርጅት በአክሱም ከተማ ሚያዝያ 2 ቀን 2018 ዓ.ም በጁማ ስደት ወቅት የተፈጸመውን ክስተት አጋርቶ እንደነበር ይታወሳል። የእምነት ነፃነትን መሰረት ባደረገ መልኩ የሰብአዊ ጥሰትም በእስልምና ተከታዮች ላይ በጁማ ላይ እያሉ እንደተፈጸመባቸውና የተለያዩ ጥቃቶች እንዲሁም ደግሞ ውድመቶች ጭምር እንደደረሰባቸውም ተገልጿል። ታዲያ ይህ ጉዳይ በእስልምና እምነት ተከታዮች ላይ የተፈጸመውን ጥቃት መጠየቅ ያለበት የመንግስት አካላት እንዲሁም ደግሞ ጥቃቱን ያደረሱ አካላት ሆነው ሳሉ አንዳንድ የእስልምና እምነት ተከታዮች ጸሐፊዎች ይህንን ጉዳይ ከኦርቶዶክሳውያን ጋር በማገናኘት እንዲሁም ደግሞ ክርስቲያናዊ አፓርታይድ ተፈጽሞብናል በማለት ጭምር በተለያዩ የማህበራዊ ሚዲያዎች የተለያዩ መልእክቶችን ሲያሰፍሩ ተመልክተናል። አንድ የእምነቱ ተከታይም ባሰፈረው ክርስቲያናዊ አፓርታይድ በተሰኘው ጽሁፉ ላይም በአክሱም ከተማ የሚኖሩ ከ25,000 በላይ ሙስሊሞችም በገዛ ሀገራቸውና ትውልዳቸው ቀያቸው እንደ ባዕድ ተቆጥረዋል። የአፓርታይድ ወይም የዘረኝነትና የማግለል ሰለባ ሆነዋል። በአክሱም መሬት ላይ መስጂድ መስራት በጥብቅ የተከለከለ ነው። ከዚህም በሚዘገንን ሁኔታ የከተማ ሙስሊሞች ሲሞቱ የጀነዛ ማረፊያ ወይንም ደግሞ
የመቃብር ቦታ ተከልክለዋል። ሬሳ ተሸክመው 40 ኪሎ ሜትር ርቀው ወደሚገኘው ውቅሮ ማራይ እንዲጓዙም እየተገደዱ ነው። እንዲሁም ደግሞ የጸጥታ አስከባሪው ራሱ አጥቂው ሆኖባታል። በአክሱም የመብት ጥሰት ተፈጽሞብናል። ይህም እየተፈጸመብን ያለው የክርስትና እምነት ተከታዮች በሆኑ አካላት ነው። እየተፈጸመብን ያለውም የክርስትና አፓርታይድ ነው። በተለይም ደግሞ ይህንን እልቂት እየፈጸሙብን ያሉት ኦርቶዶክሳውያን ናቸው በማለትም አክሱም በርካታ ኦርቶዶክሳውያንና ክርስቲያኖች የሚኖሩባት የሚገኙባት ከተማ መሆኗን በማንሳትና ይህ ጉዳይም ይህ እልቂት ይህ ጥቃት እየተፈጸመባቸው ያለው በክርስቲያኖች በኦርቶዶክሳውያን እንደሆነም ለማንሳት ይህንንም ጉዳይ የሃይማኖት ግጭትን ለመቀስቀስና ሃይማኖታዊ መልክ እንዲኖረውም ለማድረግ ሲሞክሩ ተስተውሏል። ታዲያ ይህንንም በተመለከተ አንዳንድ የእስልምና ተከታዮች ይህንን ደግፈው ባሰፈሩት ጽሑፍ ላይም በርካታ ውዝግቦችም ተነስተዋል። በርካታ የኦርቶዶክስ እምነት ተከታዮችም በርካታ ኦርቶዶክሳውያንም ለዚህ ጉዳይ የመልስ ምት እየሰጡ ይገኛሉ። በተገኘና በተከሰተ አጀንዳ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መተንኮስ እንደማይገባና ለአክሱም ሙስሊሞች ጉዳይ መልስ መስጠት ያለበት የሚመለከተው አካል እንዲሁም የአክሱም ከተማ አስተዳደር ሆኖ ሳለ ፍረጃና ትንኮሳ ቤተክርስቲያን ላይ ማድረጉ እንዲህ አይነትም ጽሑፍ ማሰራጨቱ ተገቢ እንዳልሆነም በርካታ ኦርቶዶክሳውያን እየገለጹ ይገኛሉ። ከዚህም ባሻገር ደግሞ ጋዜጠኛ መስከረም ጌታቸው ባሰፈረችው ጽሑፏ ላይም ይህንን ክርስቲያናዊ አፓርታይድ በማለትም በእስልምና እምነት ተከታዮች የሰፈረውን ጽሑፍም በእጅጉ ተችታዋለች። ጋዜጠኛ መስከረም ባሰፈረችው ጽሑፏ እንደገለጸችም ከሆነ ይህ ሰው ኃላፊነት የጎደለው አንድን ሃይማኖት ጠዋት ማታ አደግድጎ የመደብደብ እንዲሁም ደግሞ በሃይማኖት ውንጀላ የማቅረብ አባዜ ሊቆም እንደሚገባም ገልጻለች። ቤተክርስቲያኗ በማታውቀውና ባልዋለችበት ባልወከለችው ያውም ደግሞ ስልጣን አለኝ በሚል አንድ አካል ለደረሰ ሁሉ መሰደቧ ሳያንስ በማናለበኝነት በአፓርታይድ መወንጀሏን በእጅጉ አሰቃቂና ትዝብት ውስጥ የሚከት ጉዳይ መሆኑንም ገልጻለች። ክርስቲያናዊ አፓርታይድ በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ላይ የተሰነዘረው ውንጀላም እንደ ወንጀል እንደሚቆጠርና እንዲሁም ደግሞ በሕግ ተጠያቂ እንደሚያደርግ ጭምርም ጋዜጠኛ መስከረም ጥቁምትን ሰጥታም አልፋለች። ቤተክርስቲያኗ በማይመለከታት ጉዳይ ላይ ለመክሰስ መሯሯጥም ተገቢ እንዳልሆነ እንዲህ አይነቱ ጽሑፍም ሃይማኖታዊ ግጭቶችን የሚቀሰቅስ በመሆኑ ማንኛውም አካል እንዲህ አይነት ሃይማኖታዊ ሀሳቦችን ሲሰነዝር ማጤንና ቆም ብሎ ማሰብ እንዳለበት ጭምርም ጥቁምትን ሰጥታ አልፋለች። ታዲያ ይህ ጉዳይ በርካታ ኦርቶዶክሳውያንና በርካታ የእስልምና ተከታዮችን ጎራ ለይተው ከፍተኛ የሆነ ንትርክ ውስጥና ሃይማኖታዊ ግጭት ውስጥ እንዲገቡም እያደረጋቸው ይገኛል። በዚህ ጉዳይ ላይ እናንተ ያላችሁ ሀሳብ አስተያየት ምንድን ነው? በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። እኛ በዚያ በቃ